መስዋዕት አረገ ማን ነው እንደዚህ ፍቅራቸውን የሚያበላሸው? ኧረ ድብደባ አቤት ዴጋሽ ነው መሰል ፈልግም እኔ ቤት ነው ያከራየኋችሁ እንድትኖርበት ነው እንጂ ልታፈራርሱ እንዴ ተለቁ ምን አደረገ መሰል ፈልግም ምን አደረገ እንዴ በትች ብር የቤት ኪራይ ተከራይታችሁ ታፈራርሱት እንዴ ተለቁ ምን አደረጉ ምንድነው ይሄ ጉተት ደግሞ የማን ነው? የማዬ ነው መጣለች። እማዬ ለምን ምን ልሰራ መጣች እንዴ? ልጠይቀን ነዋ። ምግብ እየሰራችልን ነው። ኩሽና ናት። ምን ምግብ የሚያሰራ ነገር ተገኘ? ገንዘብ መቀለጫ ነው። ከዛፍ ላይ ነው የሚሸምጠው። እሺ ቀስ ብለሽ አውሪ እንዳትሰማሽ። እንዴት ላይ ያረግሽ ነው? ለምን እንደመጣች አውቃለሁ። ገንዘብ ፈልጋ ነው። 5 ሳንቲም ከኛ እንደማታገኝ ንገራት። ስሚ እሷ ምንም አይነት ገንዘብ አትፈልግም። ስለናፈቅናት ልታይ ነው መጣች። እሺ አየች አይደል? አሁን መሄድ ትችላለች። ጥራትና ሂጂ በላት። ያምሻል። እንዴት ነው አንቺ ጥርግ በይ። ካልቻልክ ነው እላታለሁ። ጥራት እማዬ አንዴ ነኝ። ሰላም ምርጥ እንዴት ናችሁ? ይትበይነኝ እንኳን ወደ ቻናል በድጋሚ መጣችሁ። ለማኑ ሉፒስ እኔ በጣም ድራነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብዙ ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ደኔ ቆንጆ ፍቅረኛለሽ? አዎ አለኝ። ስንት ጊዜያችሁ ነው? 6 ዓመታችን 7 ዓመታችን። በኢየሱስም ልጅ በመውለጃሽ እድሜ የምን ፍቅረኛ ነው የምትዩ እንዴ? ቀለበት ትሽታያለሽ ቤተሰብ አያውቀው 5 እና 6 ዓመት ለምን ትማግጃለሽ እንዴ? አረ ያደበን በእግዚአብሔር አግባኝ በዩ ቶሎ ብለሽ ካለፈው ፍቅረኛሽ ሳይሆን ወንድምሽ ነው የሚሆነው። ምን ያህል ጊዜ አስጠብቅሽ? አላማ ከሌለው ምን ትሰሪያለሽ? እያሰብንበት ነው። ምን ነው የምታስቡበት? ያንቺን እድሜ መፍጀቱን አስቡ። እሺ እድሜ ያንቺ ይሄዳል። እሱ እንደሆነ ጠጅ ልጅ እየሆነ ነው የሚመጣው። አምጪልኝ በኋላ ወይ ብትይ ማዘር ትሬዛን ካከልሽ በኋላ ምንም የሚመጣ ነገር የለም። ቴክ ኬር እንደው ይነጠጅ እሱ ልጅ እየሆነ ነው የሚመጣው። ገባ? ከዚህ በኋላ 1 ዓመት ከ6 ወር ያለፋችሁ ሴቶች ፍቅረኛችሁን ሽጉጥ ደቅናችሁን ቢሆን አግባይ ማለት አለባችሁ። ባይ ዘ ዌይ ቁመት ካስፈለገም የሚያስፈልገው ለወንድ ነው እንጂ ለሴት አይደለም። ምንድነው ተነብሽ ነው ሱፋል ብሽ ወይስ ያ 42 ገረጋቲ የሚያክል እግርሽ ላይ እግሬን ከተቼ ምን ፎቶ ለመነሳት ነው? ለምንድነው ጥቅምሽ? የኔ በዛው ልክ ደግሞ ተንኮላችሁ። ሴት ልጅ አትርዘም፣ ከረዘመች ተንኮላ አይገኝም። በኢየሱስ ስም አጭር ያውቃል የዋሃልን ለምድር ቀርበን እዛው በዛው በናዝሬቱ በኢየሱስ ስም አጭር ሴቶች እኛ ሴቶች በቁመት ምንም አባሽ የቁመት የለም። አንተና አንቺን እያምታታሽ ወሬኛ ግን አረ ረገጣ ቅመም ያለን ሴቶች ነው ሲጀመር ለሁሉም ነገር ጥሩ አካል ጉዳተኛ የሆነን ያስመስሉታል እኮ ምድራ እከካ የኢሴማ አባላቶች ማለት ነው የኢትዮጵያ ሴቶች ማህበሮች ውስጥ ረጅሞችን የሚያገል መልእክት ስለሆነ ረጅም ሴቶች የተቃውሞ ሰልፋችሁን መውጣት አለባችሁ። ስሜ ያበቃል ደሳለኝ ይባላል። ወደ 9 ዓመት ሙአይታይ ወደ 11 ዓመት ምናምን ደግሞ ቦክሲንጉ ላይ አሁን ደግሞ ጃፓን ነበርኩ ቴኳንዶ እየሰለጠንኩ ማስተር ነው የመጣሁት። ንቃተ ህሊና ዛሬ ፍልሚያ ምን የሚሉት ነገር አለ? በዳኝነት ዙሪያ ዝግጅቴን ጨርሻለሁ። ችግሮች የሚፈጠሩ ይመስለኛል። 11 አምቡላንሶችን አዘጋጅተናል። ስለ ተፎካካሪስ ምን ታስባለህ? ለተፎካካሪ በጣም አዝናለሁ ማለት ነው። ምክንያቱም ቤተሰቦቹ ይመጣል ብለው እየጠበቁት ነው፣ ግን አይመጣም። እበላሃለሁ። ወይኔ ዞረበት። ምን ልታረግ ኑዛዜ ለእናትህ ስጭልኝ። ለእናትህ ንሳባት ያደውሉም ስልኬ በውስጥ ደማ እንዴ ደማ አጠቀላለልሽ ምናምን እኮ እጅሽ ላይ የጠቀለልሽው ነገር ኃይለኛ ቦክሰር እኮ ነው የምትመስዪው። አሁን እናንተ ከጆኒና ከንቃተ ህሊና ግን ማን ያሸንፋል ብላችሁ ታስባላችሁ? እስቲ ኮሜንት ላይ ጻፉልኝ። ይሄ አካባቢ እንግዲህ የሰው ጅብ ታይቶበታል ተብሎ የሚወራ አካባቢ ነው። ወንድም አንድ ቄል ጠይቀህ ነበር። እዚህ አካባቢ የሰው ጅብ ታይቷል ይባላል። ኤክስፒሪየንስ ያደረከው ነገር ይኖር? በሰላም ነኝ ለምንድን ነው የምትዘፍነው? ሙሉ እምነት ነበረ አቤት ድምፅ ማገኝሽ ላይሽ የጓጓው
ስጠብቅ በተስፋ ከሰው ጅብ የሱ ድምጽ በስንት ጣሙ መጭልኝ ጭራሽ ድምጽሽ ጠፋ። ጥያቄን አልተረዳኸኝም መሰለኝ። ሄሎ የሰው ጅብ ምን አንተ ያለሽ አንቺ። የአበቃል ድምጽ ግን አንተ እንዴት ነው የሚያምረው! የምር በጣም አንደርሬትድ የሆነ ቮይስ ማለት ነው። አበቃል ድምጽ ያምራል ብላችሁ የምትስማሙ ሰዎች ኮሜንት ላይ ምን አርግ ነው የምትለኝ? ቆሞ ቀር ሆንክ አይደለም በትግል ይሆናል እንዴ? ታዲያ ምንድነው የምትለው? ቁጭ በላ ልጎ ይመጡ ሴቶችን አንተ አታባር። ያንተ ባህሪ እኮ ነው ችግሩ። ኧረ እኔ ማስመጥ ላይ ማንንም ያክለኝ የለም። የፈለከውን ቸከሳምጣ የፈለከውን። ኧረ እሙዬ መጣችልህ። እንዴንሽ ወንድሜ በጣም አፍቅሮሻልና በጣም አይናፋር ስለሆነ ነው እንድትታውቁ ይገኛል። እሺ እንዴት ነህ? ደህና ዴሚ ይባላለሁ። ስልኬን ያዝና ደውልልኝ እንገናኛለን። ዴሚ ደመላሽ ነው ስምህ? ና ብልትና ራስ በልተኝ ነበር በእናትህ። አንተ መቼም አታገባም። ተስፋ ቆረጠ ጓደኛው ራሱ። የኛ ሰው ደግሞ ሌላ ትውልድ እትየራችሁ እንተጥሎ ይሩ በቃ ይሩ ድጋሚ በዚህ በር ብትመጡ ነግሬያችኋለሁ። የሀገር ፈራፊ ግባ ለእናት ነው የምናገር። እንደው ተማሪዎች ምንድን ነው የምትላቸው? ተማሪዎች ባጠር እየዘለሉ እያይሻቸው እየፈረፉ የኛን ሰው ደግሞ ሌላ ትውልድ ይበላሽ። እናንተ ስንማር ትዝ ይላል አይደል? አዎ በጣም ትዝ ይለኛል እንጂ በጣም ትውስት አለብኝ። እንደውም እኮ እዚህ ትምህርት ቤት ነው የተማርነው። እነዛ ፊት ላይ የሚቀመጡት አራቱ ልጆች ፊት ላይ የሚቀመጡት አራት ተማሪዎች ወንዶች ምናምን እነሱማ የባንክ ሰራተኛ ሆኑ እኮ ባንከር ምናምን ሆነዋል። መጨረሻው ወንበር የሚቀመጡት መጨረሻው ወንበር የሚቀመጡት እኛ ነን እኮ ቲክቶከር ዩቲዩበር ምናምን ሆኑ። እኛ ነበር ስንቀመጥ የነበር መጨረሻው ወንበር ከተቀመጥ ቲክቶከር ነህ። ውጭ ገብተው ምናምን ያውቁ እነሱ። አንቺ የሆነ ነገር አለሽ ማለት ነው። የሆነ ፖለቲካ ምናምን እያነካካሽ ነው። እንዴት? አይ ተይው በቃ እንዴ ውጭ ገብተው አይተዋል ያወራው ነገር። አንተ በጣም ሪስክ የሆነ ልጅ እኮ ነው። ምንድነው? ሰላም ነው ወንድሜ? ሰላም ነው። እህል ከቀመስኩ 3 ቀን ወንድሜ። 3 ቀን ሙሉ ምግብ አልቀመስኩም። ስጠው እስኪ ቤት ጠይቄልህ ልምሽ። እሺ አቅም ሰው እስኪ አንተ ምን ያለሽ? አንቺ ሰላም ነው? መፈልገሽ ነው አንዱ ልጅ ሲያሳዝን ብታዩ 3 ቀን ለማይ ነው። ለለማይ ነው። ወንዱ እርጉዝ ነው አይደለም? ሚስቱ እርጉዝ ናት። ሲያሳዝን 3 ቀኑ ከበላ አይደለም ብንሰጠው በጣም ወጭ በዛብኝ። ወጭ በዛብህ ወንድሜ እንዳለህ ማለት ነው። ዛሬ የለም እርሰናል እያለ ነው። አይዞሽ ጠንክር። በመሃል ቤት እቺ አድራሽ መስላ ለኪሷ አባ ናስ ያንዴ ናስ ያንዴ እኔ ነው። አዎ አቤት ሰላም ነው አለን። እንዴት ነው አለን። ሰው ልጠይቅ ነበር። እሺ መጋኛ መጥቶት አፉ ይዞ ረሰው ታውቃለህ? 50,000 ብር ልንረዳው ፈልገን ነበር። መጋኛ? አዎ እኔ እኮ ነው ደረሳችሁ። የሱ ዞር አይ እሱ እኮ በግራው ነው አፉ ራስቸው እኮ ነው ደረሳችሁ። ሊፈጣሪ ራስቸው ነው ይላል። እንዴ አሁን ደህና አልነበርክም? እውነት ይኸው እሺ ወይ ተመትቼ ልምጣ። መጋኛ ተመትቼ ልምጣ በእናትህ 50,000 የምትለውን ቁጥር ሲመታ በአንዴ ነው የተመታው። ታውቃለህ? በግራም በቀኝም ነው የተመታው። ብሩ እንዲሰጠው እኮ ነው። ሸበላው ታዘዘኛ። አቤት እናት፣ ምን ልታዘዝ? ይሄንን ፎቅ ገዛላት ታገባኝ? ቅርታ አግብቻለሁ። ሬስቶራንት የሚያህል ነገር ገዝቼልህ አላገባሽ የምትለኝ ማን ብትሆን ነው? አግብቷላ። ሚስቴ መሆኗን እያወቀች ሬስቶራንት ልግዛና ላግባ እያለች ሸውደኛለች። አሁን ምን ልታዘዝ? ባልና ሚስት ናችሁ ነው? አሁን ምንም ልስቅ እኮ እየሞከርኩኝ ነው፣ ግን ምንም አላሳቀኝም። እሺ ምን ይሁን ነው የምትሉት? ማን ዝም ብላችሁ ላይ ካርጉት። በህይወቴ እንደዚህ ስቄ አላቅም። የኔ አዝናኝ ሚስት ስላሴ ምንድነው? ቢያንስ ለ5 ወይ ለ6ኛ ዞር ነው ያየሁት እኮ። አረጋሽ በአጉራሽ የተባረከ ባል። እኔ ፕሪዝንን ያላየ ነው ፊልም ያለው የሚሰፍ ፕሪዝን ብሬክን ካላየ ትክክል። ፕሪዝን ብሬክን ማየት አለበት። ሳይመጪ ደግሞ ይሄ እኮ በጣም ነው የሚመቸኝ። እውነት ማይኮ ወይኔ የስንት ሰው ክራሽ ነው። እግዚአብሔርን በጣም ነበር የምወደው ነው ስላሴ። ምን ያደርጋል? እሱ እንዲሆን ነው የምፈልገው። ተበላሸ እንጂ ማይክል ስኮልፊልድ ራሱን እንዲሆን መልኩ እሱ ነው። አሻንጉሊቱን እያንቀሳቀሰው እኮ ነው። አተኩራ እያየችው ነው።
አሁን ግን ከዚህ ሰው ቤት ግን የሚያመጣ መስቻል አላመነችውም። አሁን ሲንቀሳቀስ ዋና ምን ሆነና ነው ማምለጡ አይደል እንዴ? ለወንድሙ ሲል ደግሞ የከፈለው መስዋዕትነት በጣም ይገርም ነው። እየተንቀሳቀሰ ነው። ምንም ቲቪ ነው። የምን ቲቪ? አሻንጉሊቱ እየተንቀሳቀሰ ነው። እየቃዠሽ ነው እንዴ? ይያል ምንድን ነው የሚንቀሳቀሰው? አሳየካት። መጀመሪያው በመቤቴን መጀመሪያ ሲንቀሳቀስ ነበር ማለት ነው። አይቼው ማለት ነው። ከዛ በኋላ አይኔ ነው ብዬ ዝም አልኩኝ። አሁን ሁለቴ ሶስቴ ሲንቀሳቀስ ነካ አታረጊውም እንዴ? እዚህ ጋር ግን ፖሉን የመጡ ኧረ በእናትሽ እሱን ትሰጪ በእናትሽ ፊልም ማርያምን አይቼዋለሁ። ቦታ ቀይሪ በቃ። እንዴት አለሽ? አሻንጉሊት ሲንቀሳቀስ እንዴ? አልገባኝም። ግን መቤቴን አይቼዋለሁ። ነፍስ ዘርቶ ይሆናል። አሁን ማንቀሳቀስባት ኧረ መጃጃልሽን ትሰጪ እንጂ ወደ ተመሰች ልቦን አሻንጉሊት እየተንቀሳቀሰ ነው። ምንድን ነው ያደረገው? በገመድ ነዋ። ባለፈው ዕለታ ፍቅረኛው ስታመናጭቀው እንዴት እንዳሳዘነኝ። ክራሽ መጣልሽ። ወይኔ ጉዴ ፈላ። የኔ ቴብል ላይ እንዳይቀመጥ ድንብርብሬ ነው የሚወጣው። ተረጋጊ። የኔ ቴብል ላይ ነው የተቀመጠው። ኡፍ ተመስገን። ሂጂ ቤት ታዘዡ። ታዘዥለት እስቲ ክራሽ ታዘዥላት። እንዴት ነሽ? አለን። ምን ልታዘዝ? ካላስቸገርኩሽ ያቺ ልጅ መጣ ታዘ። እንደሱ እንኳን አይቻልም። ይሄ እሷ ቴብል አይደለም። ወይቱ ነው እሷ ቴብል? ይሄና ያኛው። እሺ ቴንክ ዩ። ተነስቶ የሷ ቴብል ላይ ደቅ። ሰውዬሽ ያላንቺ አልስተናገድ ብሏል። በሂጂለት። ታዲያ ደስ ይላል። ስለሚያፈቅርሽ እኮ ነው። ፈገግታሽን ባገኝ ደስ ይለኛል። ይቅርታ እሱን ጨርሰናል። ሌላ የምትፈልገው ነገር ካለ? ምንድን ነው የምትኮሳተሪው? ቀላ ካለች ቆንጆ ማኪያቶን አመጣለሁ። ቀላ ያለች ቆንጆ ግን ሜኗችን ላይ የለችም። ለምንድን ነው እሺ እንደዚህ እንትን የምትዩ? አይገባኝ ነገር እኮ ለምንድነው ካፈቀራችሁ ነገሮችን ኢዚ ማታረጉን? ለዛ ሰው ከበድ አሁን ኩስተርትር ብላ ለምንድነው እንደዚህ የምትዩ? እንዴ አኒ በይሳት ወዴት ነው? አበባ ልሽጥ ነው ዴቪዬ። ትናንት ስራ የለም እያልሽ እያለቃቀሽ አልነበር እንዴ? ዛሬ ከልቤ ጸሎት አድርጌ ስነሳ ተደውሎ 4 አበባ ታዘዝኩኝ። ይሄን ላደርስ አስኮ ልሄድ ነው። ጸዴ ነው። በጣም ሩቅ ነው። ይሁን ገድል በል። ማን ያውቃል? ሌላ ሲሳይ ይዞልኝ ይመጣል። በቃ ቻው። ትክክል ነሽ። ሌላ ደርሻለሁ መሰለኝ። ትወጪልኛለሽ? ትችዋለሁ እኮ ሳልነግርሽ ረሳሁት። ከጎሮ እኮ ነው የመጣሁት። አበባ ዘሽኝ የለ? ውይ ቅርብ ቦታ ሳገኝ ገዛው። ትችዋለሁ። እሺ እንደዛ ለኝ ከምላኪ ከዛ ድረስ ያንከራተትከኝ ለዚህ ነው። ምን አለባት ታንከራተተኝ? እሺ ያስጠላ። ዋው እኔ አላምንም። የሚሸጥ ነው? አዎ ምን ነው? እውነት እኔ አላምንም። በጣም ደስ ይላል። ሌላም ልታስረክሚኝ ትችያለሽ? ለሱ ነው ያመጣሽው ማለት ነው። ስንት ነው የምትፈልገው? በየቀኑ 30 አበባ ፈልጋለሁ። እሺ የሚገርምሽ አበባ መሸጫ ሱቅ አለኝ። የምታስረክበኝ ልጅ ከከተማ ወጣችብኝና በጣም ብዙ ትዕዛዝ ነበር ያለኝ። ስልክሽን ስጪኝ፣ ያውኑን ደግሞ አካውንት ስጪኝና አልክፈልሽ። በጣም ነው የማመሰግነው። እሺ ይሄው እኛን ቸኩላለን እንጂ እኮ እግዚአብሔር አይዘገይም። አንተ ምን ይሄን ማስገረምን የተሻለ ነገር መስጠትን አትተውም አይደል? እንኳንም ለትንሹ ደከምኩ። ይሄው ጥፍን አገኘው። ተመስገን። ቀድ ይሉታል። ትክክለኛ ይሄ ነው ሲጀምር። እናንተ ራሳችሁ ምንም አይነት ስራ ትጀምራላችሁ አይደለ? ፈጣሪን ይዛችሁ ከጀመራችሁ ማይሳካ ነገር የለም። እናንተ ብቻ እምነት ይኑራችሁ። ኖ አንጀለስ ትንሽ መጠጥ እንደቀመሰ ዋይዞ የኔ በጣም ነው ሙድሽ እናኡ ሁሉም ጓደኞቼ እንዳንተ ማለት ነው እንዳንተ በቃ እኔ ምን ብዬ እንደምነግር አላውቅም። በቃ በስማ ተሰምቶት እኮ ነው የጓደኝነት ፍቅሩ። እውነት እኔ በቃ you mean so much to me bro
ወንድሜ አይደለም እንዴ? ወንድሜ መውደድ አልችልም። አንተ ወደዛ አትግባና ፍቅር መገላለጽ የማይሻልበት ሀገር እኔ በቃ ወንድሜ ነው በጣም ነው የምወደው። ስለምን ነው ፍቅር የምታወራው? ያስጠላ ናንደው ቦክስ አስተካክለው ነገሮች ትንሽ ዳርክ ተር ነው ያዙ። ገባ ማን ነው እንደዚህ ፍቅራቸውን የሚያበላሸው? እንዴ ኧረ ድብደባ አቤት ዲጋሽ ነው መሰል ፈልግም እኔ ቤቱን እኮ ያከራየኋችሁ እንድትኖርበት ነው እንጂ ልታፈራርሱ እንዴ? ምን አደረግን? መሰል ፈልግም ምን አደረግ እንዴ? በዚች ብር የቤት ኪራይ ተከራይታችሁ ታፈራርሱት እንዴ? ተነዱት ምን አደረጉ? እንደዚህ የሚጮኸው መብራትም እኮ ካምፕል እየቆጠረ እኮ ነው። መሰል ፈልግም ይኸውልሽ እኔ ቤቱን የሰራሁት የእናንተ መፈንጫ እንዲሆን 10,000 ብር ጨምሩ ወይ ነው ምን 10,000 ብር መሰል ፈልግም ወይ ለቀቁ ወይ ክፈል እጭ 15,000 ብር አድርጌዋለሁ እንደው ሳይነካቸው አስከፍያ ተሰጥቷል። 10,000 ብር እኮ የጨመረ የለም እኮ ምንድን ነው አከራችን ናቸው ይዛኔም ቆይ ምንድን ነው የሚሉት? የቤት ኪራይ ጨምሮ ወይም ደግሞ ቤት ለካት ያለው እጭ አሁን ሳልበዛም እንዴ ጥፋተኛው አንተ ቤት ሳይራረና ነው። አይዞሽ ሁሉም ነገር በጥሩ ይስተካከል። አሁን በቃ ሁሉም ነገር ይስተካከላል ካለሽ ወጥሮ ሊሰራ ነው ቤት ሊገዛልሽ ነው ማለት ነው። ወደ ታች አራት አንገላታኛ አዩዋት መሰለኝ እሷ ናትሽ። ስንት ሄሎ ያ 2,000 ብር ምን ልጨምርላት? ሳምሪ ነሽ? ሳምሪ ነኝ። ይሄው እና ስልኩ ሳምሪ አትመስይም ግን አንገላታኛለህ። ሳምሪ አትመስለኝም ግን ደርሶኛል። በቃ እሺ ሰጥባ እንዴ ሳምሪ ነሽ? ሳምሪ ነኝ። በቃ እኮ እኔ ልጅ ቸኩያለሁ ሊዳ። ቆይ አንዴ አይ ሌላም ብር ይሰጥሻል። ሌላ ምን? ቆይ አንዴ ችግር የለውም። ቆይ አይደለም ቆይ እሺ ቆይ አንዴ ኦኬ ሌላ ሰሚኝ ነይ አንዴ ይኸው እዚህ መቀበልሽ ነው። እዛ ጋር ፕራንክ ያረኩሽ ነው አሉ። ደረስክ? አባት ሲከርሳ ምን እያደረክ ነው ያለው? ምን ነው? ስልኩን መልስለት። እኛ አይደል መልስለት ስልኩን። መልስለት ስልክህን እየሰረቀብህ ነው። ና መልስበት። ምንድነው? ና ስልክህን አንተ መልስለት። ና መልስለት ስልኩን። መልስለት ስልኩን። ምን ነው መልሰው? ስልክህን ወስዶብሃል። ለምን ስልክ እያለሽ አይደል እንዴ? ምን ሆነ? ያምሻ መድኃኒት አላወጣሽም? ስልኩን ያዛውጣ። አንተ እናትህን ነግሬሃለሁ። ስልኩን ያውና ያወጣው ምን ሆነሽ? ሌባናት እንደ ራሷና ወንድሜ ና ምን ሆናት? ወንድማማቾች አሁን ከዚህ ምን እንማራለን? ግን ሌላ ሰዎችም እየተሰረቁ ስናይ ጠጥ እንበል ነው በማያገባን አንግባ ምናምን እንዲባል ነው። ሱሪህን አውልቀው እስቲ ባባ ባሩድ አለባችሁ። ካልቻልክ እህትህ መታ ትሸከምልሃለች። ዴቲዴን ያይስተ ለበን ይገር ወዝኔ ፊግረ ይሰጉይ ምንድነው የምታወሩት? ቡሽ ሸበብ ሲንጊሱይ ታኒያይስ ሙስም እያወራችሁ ያላችሁት ነገር ትርጉሙ ምንድነው? ያ ልጅ መጣ። ና እስኪ አንተ። ኧረ ቦስ ቁጭ በል። ይሄ ከኛ ይበልጥ መልከኛው እንኳን ደህና መጣ። ይገባኛል። የሰፈሩ ታሪክ መቼም አይጠፋሽማ። አፍጥኑ፣ ትቸኩላለሁ። የረደ ልጅ ቀጥሮ ካለች በጊዜ ሰርጁ። እሺ አታፈጥሩት። ቦስ ዶሙት ይዶሙ ሰንዝርበት በቅ። ሱሪህን አውልቀው እስቲ ባባ። ፓንትህንም ቀጥል። ደግሞ እኮ ሊመታቸው ነበር እኮ የመሰለኛል። ሱሪህን አውልቅ ምናምን ሲባል ኮኦፕሬት ያደርጋል ታውቃለህ። እግር ብላ አላለችኝም። እግር ብላ ማለት ነው። እግር ብላ ብላ የዶሮውን እግር እንዴ ማርያም፣ አንቺ በጣም እየተጨማለቅሽ ነው። ስለ ስራትሽ ነው። ምን አልኩኝ? እግር ብላ እኮ ነው ያልኩት። እንዴ ጭራሽ እየደገምሽ ነው። እግር ብላ ዶሮ እየበላችሁ የዶሮ እግር ብላ ክፋት ነው ያልኩት። እኔ እግር ብላ እኮ ነው ያልኩት። እግር እየደገምሽ እኮ ነው አንቺ። እግር ብላ ስቃቂ አበላ የዶሮ አትዩ። በቃ ራሷ ትበላለች።
ማሬ ምንድነው ይሄ ጉተት ደግሞ የማን ነው? የማዬ ነው መታለች። እማዬ ለምን ምን ልሰራ መጣች እንዴ? ልጠይቀን ነዋ። ምግብ እየሰራችልን ነው። ኩሽና ናት። ምን ምግብ የሚያሰራ ነገር ተገኘ? ገንዘብ መቀለጫ ነው። ከዛፍ ላይ ነው እንደሚሸምጠው። እሺ ቀስ ብለሽ አውሪ እንዳትሰማሽ። እንዴት ላይ ያረግሽ ነው? ለምን እንደመጣች አውቃለሁ። ገንዘብ ፈልጋ ነው። 5 ሳንቲም ከኛ እንደማታገኝ ንገራት። ስሚ እሷ ምንም አይነት ገንዘብ አትፈልግም። ስለናፈቅናት ልታይ ነው የመጣች። እሺ አየች አይደል? አሁን መሄድ ትችላለች። ጥራትና ሂጂ በላት። ያምሻል። እንዴት ነው? አንቺ ጥርግ በይ። ካልቻልክ ነው እላታለሁ። ጥራት እማዬ አንዴ ነኝ። አንቺ ጥርግ በይ እንዴ! እማዬ አንቺ ነሽ እንዴ? የራሷ እናት። ለምን አልደወልሽልኝ? ደውዬልሽ ነበር አላነሳሽም። ለቻቻ ደውዬለት እሱ ተቀበለኝ። ወይኔ ያው ስራ ላይ ነበርኩ። ደውላለሁ ብዬ ረሳሁት። እንኳን መጣሽ። በቃ ናፍቀሽን ነበር። በቃ ከኛ ጋር ቆይሽ። አይ የመጣሁትማ ልቆይ ነበር ያልሽውን ከሰማሁ በኋላ እኔ ቅርብኝ። ቻቻና እናቱ ብስተራው ሰደ እንዴ ማዬ ዛሬ መተሽ ለምን ትሄጃለሽ? ትንሽ ቆይ። ልጄ ጥፋቷ ሊገባት ይገባል። ስሚኝ ይሄ ቤት እኮ የቻቻ ነው። የእሱ እናት ግን መታ መጠየቅም መቆየትም አትችልም። ያንቺ እናት ግን ትችላለች። ምን አይነት ስራ የእውነት ያንቺን ብዬ አልመጣም። ና ቻቻ ወሰደኝ። እንደዚህ አይነት ትዳር ውስጥ ያላችሁ ወንዶች ማለት ነው ወይ በጸሎት ወይ አስመክሩ። እንደዚህ አይነት ሴት ምንም ነው ማጣቅመው። ግን ይሄ የራሷን ዘመዶች እየወደደች ያንተን ዘመድ ምናምን መገፋ ከወንድም ቤተሰብ በቃ የራሱን እየወደደ ያንቺን የሚያጣጥል ምናምን ከሆነ ምንም ነው ሄልዚ ያለው ነው። ይጀምር ደግሞ እኮ እናት እኮ ወርቅ እኮ ናት። መታ ቤትህ ውስጥ ዝም ብላ ብትኖርስ አብራችሁ? እስቲ ለእናት ያላችሁን ፍቅር ኮሜንት ላይ ለማንኛውም ለዘረስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።